በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ከታኅሳስ 7 እስከ ታኅሳስ 13 ያለው ስብከት ይባላል። ከታኅሳስ 14 ደግሞ እስከ 20 ያለው ብርሃን ይባላል። ከ20 ደግሞ እስከ 27 ያለው ኖላዊ ይባላል። 28 አማኑኤል፣ 29 ልደት ይባላል። ከዚያ በኋላ ያለው ኤጲፋንያ። ኤጲፋንያ ማለት ዕብራይስጥ ነው። ወደ አማርኛ ስንመልሰው ዘመን አስተርዮ ማለት ነው። አስተርዮ ማለት ደግሞ የመገለጥ ዘመን፣ የጌታ መወለድ፣ ያልታየው መታየቱ፣ ያልተዳሰሰው መዳሰሱ፣ በአጠቃላይ ዘመን አስተርዮ፣ ዘመነ መገለጥ፣ ዘመነ ኤጲፋንያ በመባል ይታወቃል ማለት ነው። ዛሬ ላይ የምንነጋገረው ስብከት በሚለው ዙሪያ ነው። በነገራችን ላይ ስብከት ማለት ማስተማር ወይም መማር ማለት ነው። ብሉይ ኪዳን ላይ ትንቢት፣ ሱባኤ፣ ራእይ ተብሎ ይታወቃል። ለምሳሌ ከሙሴ በፊት የነበሩ አባቶቻችን ሕገ ልቡና፣ ዘመነ ልቡና ይባላል። የተጻፈ ነገር ወይም ደግሞ መምህራን የሌሉበት በሕገ ልቡና እግዚአብሔርን አምላክን አውቆ አምኖ ተመራምሮ መኖር፣ ያ ዘመን መጻሕፍት የሌሉበት ሊቃውንት የሌሉበት መምህራን የሌሉበት፣ ነገር ግን እነ ሄኖክ አካሄዳቸውን ከእግዚአብሔር ጋር አድርገው የተገኙበት ዘመን ሕገ ልቡና። እንደገና ደግሞ ኖህ አካሄዱን ከእግዚአብሔር አድርጎ የተገኘበት ሕገ ልቡና የተጻፈ ሳይኖር ሳያነብ ሕግ ሳይቀመጥ ትእዛዝ ሳይቀመጥ በሕገ ልቡና መምህራን ሳይኖሩ ሳይማርና መጻሕፍት ሳይኖሩ ሳያነብ ለዚች ዓለም ሰራይ መጋቢ እግዚአብሔር አለ ብሎ አምኖ መኖር፣ ይሄ ሕገ ልቡና ይባላል። በዚህ ዘመን የኖሩት እነማን ናቸው? እነ ሄኖክና እነ ኖህ እነ አብርሃምና እነ መልከጼዴቅ ካህኑ። ከዚህ በኋላም ደግሞ አብርሃም፣ ይስሐቅ፣ ያዕቆብ። ከዚህ በኋላ የያዕቆብ ልጅ ዮሴፍ ወደ ግብፅ ወረደ። 430 ዘመን ኖሩ በግዞት ወይም ደግሞ በስደት። ከዚያ በሙሴ መሪነት በአሮን በካህኑ አሮን አፈጉባኤነት የኤርትራን ባህር ተሻግረው ሲና ሲደርሱ ሙሴ ወደ እግዚአብሔር አንድም በእግዚአብሔር ተጠርቶ በሌላ መልኩ እግዚአብሔር ወደ ሲና ጠራውና 40 ቀንና 40 ሌሊት ከጾመ ከጸለየ በኋላ ሕግ ትእዛዝ የተሰራበትን 10ቱ ቃላተ ኦሪት ያሉበትን ሕግ ወይም ጽላት ታቦት ያንን ይዞ ከወረደ በኋላ እንግዲህ ሕገ ኦሪት ተብሏል ማለት ነው። ሙሴ በዚህ በሕገ ኦሪት 5 መጻሕፍትን ጽፎ አልፏል። በአጭሩ ከዚያ በፊት የነበረው ዘመን ይልቁንም የነበሩ አባቶች በሕገ ልቡና አምነው እግዚአብሔርን ተከትለው ይኖሩ የነበሩ ሰዎች እንደነበሩ የቤተ ክርስቲያናችን መጽሐፍ ያስረዳል ማለት ነው። ከዚያ በኋላ ያለው እንግዲህ ያው ሕግ ተሰርቶ ትእዛዝ ተስተካክሎ ተሰጧቸው የሰው ልጆች አንዳንዶች በሕጉ በትእዛዙ ይጓዛሉ፣ አንዳንዶች ደግሞ ከሕጉ ይወጣሉ። በአጭሩ ግን ሕግ የተሰራው ከሙሴ በኋላ ነው። ከዚያ በፊት የነበረው ዘመን ሕገ ልቡና ይባላል። እግዚአብሔርን ለዚች ዓለም ሰራኢ መጋቢ፣ ይልቁንም ቅዱስ ጳውሎስ ዕብራውያን 11 ላይ ይቺ ዓለም ከምናያቸው ብትሆን ኑሮ የምናያቸው መሳፍንት ነገስታት ሲጠፉ ትጠፋ ነበረ፣ ባለስልጣናት ሲጠፉ ትጠፋ ነበር። ነገር ግን ይቺ ዓለም ከማይታየው ከእግዚአብሔር እንጂ ከሚታዩ ከሰዎች አይደለም። ጊዜ ከማይገድበው ከእግዚአብሔር እንጂ ጊዜ ከሚገድባቸው ሰዎች አይደለችም እና የዚች ዓለም ሰራይ መጋቢ እግዚአብሔር አለ ብሎ ቅዱስ ጳውሎስ ተናግሯል። እና ሕገ ልቡና ማለት በሕገ ልቡና እግዚአብሔር እንዳለ አምነው የሚጓዙ አባቶቻችን የኖሩበት ዘመን ማለት ነው። ከሙሴ በኋላ ያለው ግን እንግዲህ እነሆ ሕግ የተጻፈበት ትእዛዝ የተሰጠበት ይልቁንም ደግሞ ለዚች ዓለም ሰራይ መጋቢ እግዚአብሔር በአበው ላይ እያደረ
በነቢያት ላይ እያደረ እንደሚያናግር በረድኤት እንደሚጠብቅ እንደሚያሻግር ጊዜያዊ መግቦትና ጊዜያዊ አስተዳደር እየሰጠ ይዟቸው ይጓዝ እንደነበረ የሚገለጥበት ነው ማለት ነው። ከዚህ በኋላ እንግዲህ የቃል ነቢያት፣ የጽሑፍ ነቢያት፣ አበይት ነቢያት፣ ደቂቀ ነቢያት ተነስተው ተስፋቸውን ይገልጡ ጀመር። በምን? በትንቢት። በምን? በሱባኤም። ተስፋቸው ምንድን ነው? እግዚአብሔር አምላክ ከሴት ይወለዳል፣ ከሴት የሚወለደው አምላክ ደግሞ ዓለምን ያድናል እያሉ ሁሉም ነቢያት የአምላክን ሰው መሆንና የድንግል ማርያምን አምላክን መውለድ እየተናገሩ አልፈዋል። ትንቢታቸው ደግሞ እነሆ ተፈጽሞላቸው አምላክ ወልደ አምላክ ይልቁንም ደግሞ እመቤታችን ቅድስት ድንግል ማርያም አምላክን ወልዳ አምላክ ደግሞ በድንግል ማርያም ተወልዶ የነቢያት ትንቢት እውነት ሆኖ አይተነዋል ማለት ነው። ያ ነው እንግዲህ ነቢያትም ትንቢታቸው እንዲህ ነው። ባጭሩ ሲጠቀለል የነቢያት ትንቢት በኦሪት ዘፍጥረት ምዕራፍ 3 ቁጥር 10 ላይ አዳም በሔዋን ምክንያት ሔዋን በሰይጣን ምክንያት በለስን ገነት በገቡ አንድም በተፈጠሩ በሰባተኛው ዓመት ምድረ ሰባቱ ዓመት አለው አዳም ትእዛዝ እግዚአብሔር አዳም የእግዚአብሔርን ትእዛዝ በጣሰ ጊዜ አንድም ሔዋን ቅጠል በልታ አዳምን አብልታ ስታ አዳምን አስታ ጠፍታ አዳምን አጥፍታ በዛን ጊዜው ጸዎ እግዚአብሔር ላሙን አዳም ወይ ቤሎ እግዚአብሔር አዳምን ጠራው ይላል። እግዚአብሔር በፍቅሩ ሁላችንን የሚጥረን ጠራና የት ያለው ከአዳም አለው አዳም ወዴት ነህ አለው። ያየኸኝ አልመሰለኝም እንጂ ካየኸኝማ ረዳት እንድትሆነኝ የሰጠኸኝ ሴት የሰይጣንን ምክር ሰምታ ቅጠልን ቆርጣ በልታ እኔንም እንድበላ አደረገችኝ፣ ራቁቴን እንደሆነ አደረገችኝ አለና ነገረው። ሔዋን ለምን አደረግሽ አላት። ሔዋን ሰይጣን ነው አለች። አዳም ለምን አደረግክ ሲለው ሔዋን ናት አለ። ምክንያቱ አላዳናቸውም። 5500 ዘመን ተቀጥተዋል። ያ ቅጣትም ለእነሱ ብቻ አይደለም ለልጅ ልጆቻቸው ነው ማለት ነው። እንግዲህ ይህንን ነው ምን አለ 5500 ዘመን ሲፈጸም ከሰማይ ሰማያት ወርጄ ከድንግል ተወልጄ አድናለሁ አለና ይህንን ቃል ለአዳም ገባለት። ይህንን ሐዋርያው ቅዱስ ጳውሎስ ገላትያ 4:4 ላይ ወአመበጽሐ ጊዜው ለአዳም ለሔዋን የገባው ቃል ኪዳን ጊዜ በደረሰ ጊዜ እነሆ ከድንግል ይወለድ ዘንድ የወሰነውን ልጁን ላከው። ድንግሏም ልጇን ወለደችው። ከድንግሏም የተወለደው አምላክ ነው። ዋው! ሰው ስንለው አምላክ ነው፣ አምላክ ስንለው ሰው ነው። ስለዚህ ሰው በአዳም ምክንያት ውድቀት ቢገጥመው ከድንግል ማርያም በተወለደው በመድኃኔዓለም ልዕልናን ክብርን አግኝቷል ማለት ነው። ይህንን እንግዲህ ነቢያት ምን አሉ? ፈኑ እድየከ አለ ልበ አምላክ ዳዊት፣ ክንድህን ላክ። የአብ ክንዱ ወልድ ነው። ክንድህን ላክ አለ፣ አድነን ዛሬ አለ። አድነናል። እንደገና ኢሳይያስ ደግሞ ምን አለ? የሰላሙን ንጉሥ ላክ አለ። ሕፃን ተወልዶልናል፣ ስሙም ድንቅ መካራ እያል ይባላል። የሰላም አለቃ የሰላሙን አለቃ ላከው አለ። ማን ነው? ኢሳይያስ ማለት ነው። ሕዝቅኤል ደግሞ በሩን ከፍቶ ገብቶ በሩን ዘግቶ የሚወጣውን ጎልማሳ ላከው አለ። እንደገና ደግሞ እነ ዳንኤል ወፃ አንበሳ እምግብ ውቱኬ ወልድ ዋህድ፣ እነሆ አንበሳ የተባለው የነ ዳዊት የነ ሰሎሞን አምላክ እግዚአብሔር ግብ የተባለ የድንግል ማርያም ሰውነት ነው። አንበሳ የተባለ መድኃኔዓለም አንበሳ ዘምነገደ ይሁዳ ና ተወለድ እያሉ በአጭሩ አበይት ነቢያት፣ ደቂቀ ነቢያት፣ የቃል ነቢያት፣ የጽሑፍ ነቢያት ተናገሩ። እነዚያስ አባቶች ተናግረው አልፈዋል። ሞትም ገዝቷቸዋል። እነሆ የነሱ ትንቢት ተጠናቆ በነገራችን ላይ ጾመዋል እነሱ። ለምሳሌ ሙሴ 40 ቀን 40 ሌሊት ጾሟል። እስራ 40 ቀን 40 ሌሊት ጾሟል። ኤልያስ 40 ቀን 40 ሌሊት ጾሟል። ኢሳይያስም ጾሟል። ኤርምያስም ጾሟል። ሁሉም ጾመዋል። የእነሱ ጾም ግን ተቆጥሮና ተሰፍሮ 40 ቀን ጾመዋል ማለት ነው። ለዚህ ነው የእነሱ አምላክ እግዚአብሔር ወደዚህ ዓለም መጥቶ ዝቅ ብሎ 30 ከፍ ብሎ 50 ሳይሆን 40 ቀን ጾሞላቸዋል። ለምን? አምላኮሙ ለነቢያት የነቢያት አምላክ አምላኮሙ ለሐዋርያት የሐዋርያት አምላክ እግዚአብሔር ስለሆነ ማለት ነው። ስለዚህ የነሱን ጾምና ትንቢት እውነት ሊያደርግ ትንቢታቸው እውነት እንዲሆንላቸው መጣና ተወለደ። ሱባኤያቸው እውነት እንዲሆንላቸው አምላክ ሰው ሆነ። ጾማቸው እውነት እንዲሆንላቸው እሱ ደግሞ በገዳመ ቆሮንቶስ ገብቶ 40 ቀንና 40 ሌሊት ጾመ የሚለውን ይተረጉማል ማለት ነው። እንግዲህ ከዚህ በኋላ እነሱ ያን እየጾሙ አለፉ። ሐዋርያት ደግሞ የራሳቸውን ሰኔ ጾም ጾመው እንደገና ደግሞ ጾመ ነቢያትን ለነቢያት ማስታወሻ ለመልካም ጓደኞቻቸው መልካም የሆኑ ሐዋርያት ጾም ጾመው ጾመ ነቢያት እንዲባል አድርገውላቸዋል ማለት ነው። እንግዲህ አሁን ያለንበት ጾመ ነቢያት ሲባል ወደ ስብከት ስንመጣ ደግሞ ስብከት ማለት ምን ማለት ነው የሚለውን ስንመለከት
ስብከት ሰበከ አስተማረ። ሰበከ ከሚለው የግዕዝ ግስ የተገኘ ሲሆን ስብከት ማለት ትምህርት በቆሙ ስብከት ማለት ነው። ስብከት ማለት ትምህርት ወይም በቆሙ ምን ማለት ነው? ስብከት ማለት ትምህርት። አዎ ስብከት ማለት ትምህርት በቁሙ ስብከትም ማለት ይባላል። ስብከት ማለት ትምህርት ነው። እንደገና ደግሞ ስብከት ማለት ደግሞ አዎ በቁሙ ስብከትም ይባላል ይልና ዘመነ ስብከት ከታኅሳስ 7 እስከ 13 ባሉት ዕለታት ውስጥ የሚገኝ እሁድ፣ አዎ እሁድ ሰንበት ይዞ የሚገባ ነው ይላል። አሁን ለምሳሌ ጾመ ነቢያት የሚገባው 15ን ይዞ ነው። ስብከት የሚለው የሚገባው ግን ከ7 እስከ 13 ሆኖ እሁድን ይዞ ይገባል። እሁድ ካልገባ ስብከት አይገባም። ስብከት ማለት ግን ከ7 አይወርድም፣ ከ13 አይወጣም። አዎ ቀኗ አሁን የቀኑን ቀመር ነው የምናየው እና ግን ከ7 ጀምሮ እሁድ እስከ 13 ይሄዳል። ለምሳሌ 2018 ዓመተ ምህረት ስብከት መቼ ነበር ብለን ብንወስደው የሚነግረን ምን ብሎ ነው? 5 ነው ብሎ ነው የሚወስደው አይደል? አዎ 5 ነው ማለት ነው። በ5 ግን እስከ ስንት ይሄዳል ማለት ነው? በ5 አሁን ምን አልገባም? ስብከት አልገባም ማለት ነው። አሁን የሚገባው ስብከት በስንት ነው ማለት ነው? በ12። ለምን? ይሄኛው 5 ስለሆነ 5 ሆኖ የሚገባ ስብከት ስለሌለ የስብከቱን ቦታ ምን ይዞ አስተምሮ ወይም ደግሞ ሰራ ሰንበተ የሚለው መዝሙር ይዞታል። ያንን ደብረ ዘይት ተብሎ ተወስዷል። ደብረ ዘይት ተብሎ አዎ ተወስዷል ማለት ነው። አሁን የስብከት ሰንበት የሚመጣው መቼ ነው? ታኅሳስ 12 ቀን ነው። ለምን? 7 መቼ ስለሆነ ማክሰኞ ስለሆነ ማለት ነው። 7 ማክሰኞ ስለሆነ ከማክሰኞ ጀምሮ አሁን እስከ እሁድ ድረስ አዎ የስብከት ቃለ እግዚአብሔር አይባልም። ለምን? ይዞት የሚገባው እሁድ ስለሆነ ማለት ነው። በእሁድ ነው የሚገባው ማለት ነው። መነሻው ግን መቼ ነው? 7 ነው። መዳረሻው 13 ነው ማለት ነው። ስለዚህ አሁን ዘንድሮ 2018 ዓ ም ስብከት የሚገባው አዎ መቼ ነው? ታኅሳስ 12 በዕለተ ሰንበት ነው ማለት ነው። ምን ይባላል ይሄ? እየዐርግ እየወረድ ከዚህ አይወርድም፣ ከዚህ በኋላ አይወጣም። ከ7 አይወርድም፣ ከ13 አይወጣም። ይህን ነው የሚናገረው። እሁድን ይዞ ይጀምራል። ይህም የሆነበት ምክንያት በ7ኛው መቶ ክፍለ ዘመን የተገኘው ኢትዮጵያዊ ሊቅ ቅዱስ ያሬድ በአፄ ገብረ መስቀል ዘመነ መንግስት ድጓ ይላል ድጓም ይላል የተባለውን ታላቅ ዜማ መድረሱ ይታወቃል ይለናል። በአፄ ገብረ መስቀል በ505 ተወልዶ በ6ኛው ክፍለ ዘመን ኅዳር 6 ቀን ወደ ሰማይ ተነጥቆ በኢዮር በራማ በኤረር የመላእክትን ዝማሬ ወይም ዜማ ወይም ወረብ ወይም ደግሞ ጸዋትወ ዜማ የተማረው ቅዱስ ያሬድ አዎ እነሆ በሦስቱ የመላእክት ከተማ የተነገረውን ቃለ እግዚአብሔር ወደ ምድር ይዞ መጥቶ አዎ ወባቲ ለዛቲ ቤተ ክርስቲያን ሥርዓተ መላእክት አርአያ ዘበሰማያት ቤተ ክርስቲያንሰ ትትሜሰል በጽርሐ አርያም ዘላይሉ ይላል። አዎ ምድራዊቷ ቤተ ክርስቲያን ሰማያዊቷ ቤተ ክርስቲያን ትመስላለች። ተሰራ በሰማይ ተሰራ በምድር በኢዮር በራማ በኤረር የተሰራውን ማህሌት ቅድስት መቅደስ በምድር ቅዱስ ያሬድ ይዞ መጥቶ ቅድስቱን ማህሌቱን መቅደሱን አድርጎ ኢዮር ኤረር ራማ አስመስሎ ሰጥቷልና ሰማያዊ መቅደስ መሬታዊ አገልግሎት ሰማያዊ ሆኖን እናገኘዋለን ማለት ነው። ለዚህ ነው የቤተ ክርስቲያን ስጦታ ሁለመናዋ ነገር ከሰማይ ነው ማለት ከእግዚአብሔር ነው ብለን የምንናገረው። ስለዚህ በዘመነ አፄ ገብረ መስቀል የተነሳው ቅዱስ ያሬድ ድጓ፣ ጾመ ድጓ፣ ዝማሬ፣ መዋሲት፣ ምዕራፍ 5 ጸዋትወ ዜማዎችን ደርሷል ይለናል። መድረሱ ይታወቃል። በጣዕመ ዜማው የተመሰጠው ንጉሥ አፄ ገብረ መስቀል ካህናተ አክሱምን ሰብስቦ ይህ ዜማ የቤተ ክርስቲያን መገልገያ ይሁን የሚል ትእዛዝ አስተላለፈ። ማን ነው? ንጉሡ። ዜማው ከየት መጣ? ከሰማይ። ማን አመጣው? ቅዱስ ያሬድ። ቅዱስ ያሬድ ሲያዜመው ንጉሡ ሰማና የቤተ ክርስቲያን መገልገያ ይሁን ብሎ ለካህናተ አክሱም ለአክሱማውያን ሊቃውንት ነገራቸው። ማን ነው? ንጉሡ ይላል። በዚህን ጊዜ ነው ንጉሡ የቤተ ክርስቲያን መገልገያ ይሁን የሚል ትእዛዝ አስተላለፈ። ካህናቱ ግን ይለናል ካህናቱ ግን ምን ምልክት ይዘን የሚል ጥያቄ በማቅረባቸው ይላል። ምን ምልክት? ሰማያዊ ነው? መሬታዊ ነው? ሰዋዊ ነው ወይስ ደግሞ አምላካዊ ነው? ከምን የመጣ እንደሆነ ሳናውቀው ይህን ጸዋትወ ዜማ ተቀብለን ወደ መቅደስ ይዘን እንገባ ዘንድ አንችልም ብለው የንጉሡን ትእዛዝ
አዎ ላለመቀበል በመዘጋጀታቸው እንደገና ንጉሱ ደግሞ ለካህናት በነበረው ለአባቶች በነበረው ክብር ማስገደድ አይደለም መናገር ተቀበሉና በቤተ መቅደስ ተገልገሉበት አለ። እነሱ ግን ምልክት ፈላጊዎች ነበሩና ምልክት ፈልገው በምን እንደሆነ ምክንያቱም በዘመናችን መጽሐፍ ሲጻፍ እሳት ላይ ጥለነው እሳቱ ሲያልፍ፣ ውሃ ላይ ጥለነው ከውሃው ሲወጣ ነው የምንቀበለው። አሁን ላይ ይህንን ጸዋትወ ዜማ በምን ምክንያት እንቀበለው ብለው ሲናገሩ ከታኅሳስ 1 ጀምሮ እስከ ታኅሳስ 7 ቀን ድረስ ሱባኤ ያዙ አላቸው ይላል። በዕለተ ሰኑይ ሱባኤ ገቡና በሱባኤው መጨረሻ በዕለተ እሑድ ጌታችን በአክሱም ጽዮን ቤተ ክርስቲያን ጉልላት ላይ በዕለተ ዓርብ እንደተሰቀለ ሆኖ ተገለጸላቸው ይላል። ይህንን ገላትያ ምዕራፍ 3 ቁጥር 1 ላይ እናንተ የገላትያ ሰዎች ኢየሱስ ክርስቶስ ትናንትናም ዛሬም እንደተሰቀለ ሆኖ ተስሎ ይታያል፣ እንዳታስተውሉ አዚም ያደረገባችሁ ማን ነው? በአምላካችሁ እንዳታምኑና አምናችሁ እንዳትከተሉ አዚም ያደረገ ማን ነው ሲል እንመለከተዋለን። ቅዱስ ያሬድም በተገለጸለት ሰማያዊ ዜማ ዘመስቀሉ ተቀነወ ወበነቢያት ተሰብከ መላእክት ወሊቃነ መላእክት ሰብህዎ ኪያሁ ንሰብክ መድህነ። አው በመስቀል የተሰቀለውን በነቢያት ትንቢት የተነገረለትን መላእክትና ሊቃነ መላእክት የሚያመሰግኑትን ጌታ አዳኝ እንደሆነ እሱን እንሰብካለን። ቅዱስ ጳውሎስ ቆሮንቶስ ላይ እንዲህ ይለናል፣ የግሪክ ሰዎች ጥበብን፣ አይሁድ ምልክትን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን ይላል። እንድገመው፣ አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ደግሞ ጥበብን፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ቅዱስ ጳውሎስ ይህን በሰማይ ነው ያየው፣ በመስቀሉ ላይ አየው። ምን ዘበመስቀሉ ተቀነወ በነቢያት ተሰብከ መላእክት ወሊቃነ መላእክት ሰብህዎ ኪያሁ ንሰብክ መድኅነ። በመስቀል የተሰቀለውን በትንቢተ ነቢያት የተነገረለትን መላእክትና ሊቃነ መላእክት ያመሰገኑትን ጌታ አዳኝ ሆኖ እሱን ጌታ አዳኝ እንደሆነ አዳኝ መሆኑን የዓለም ቤዛ የዓለም መድኃኒት መሆኑን እሱን እንሰብካለን በማለት ታኅሳስ 7 ቀን ይህንን ስላየ ይሄ መነሻ ሆኗል። ታኅሳስ 7 ቀን በዕለተ እሑድ ሰንበት በዕዝል ዜማ ስለዘመረ ከ7 እስከ 13 የዘመነ ስብከት መነሻ ሆነዋል ይለናል። ዜማ 3 አይነት ዜማ አለ። ግዕዝ አለ፣ አራራይ አለ፣ እዝል አለ። አሁን የእዝል ዘበመስቀሉ የሚለው እዝል ነው። ይሄ ደግሞ የተገኘው እሑድ ነው። ሱባኤውን የጀመሩት መቼ ነው? ሰኞ። ከሰኞ እስከ እሑድ ስንት ነው? 7 ነው። 7 ቀን አንድ ሱባኤ ማለት ነው። አንድ ሱባኤ እግዚኦታ እያደረጉ ምህላ እያደረጉ እየሰገዱ እየጸለዩ እየጾሙ እግዚአብሔርን ለመኑ። ሰኞ ጀምረው እሑድ በዕለተ ሰንበት ይህንን በመስቀሉ ላይ ሲያዩ ቅዱስ ያሬድ ይህንን ጸዋትወ ዜማ ያመጣው በእውነትም ከመላእክት በእውነትም ከእግዚአብሔር ነው ብለው አምነው ተቀበሉ። አሁንም የማያምኑትን እግዚአብሔር ያሳምንልን። ምክንያቱም ቅዱስ ያሬድ ምን ይላል? ወኢይወጽእ እምነ ሰለስቱ ዜማሁ፣ ይህም ዜማ ይላል ከግዕዝ ከአራራይ ከ3 አይወጣም አይወርድም፣ 2ም አይሆንም 4ም አይሆንም፣ 3 ናቸው። በ3ቱ ሥላሴ ቀምሮ ወይም መንፈስ ቅዱስ ሰጥቶት የደረሰው ድርሰት ስለሆነ ስለዚህ ከ7 እስከ 13 የዘመነ ስብከት መነሻ ሆኗል። በዚህ ወቅት በነቢያት የተነገረው ትንቢት የተቆጠረው ሱባኤ የተመሰለው ምሳሌ የሚነገርበትና የሚወሳበት ወቅት ነው። ነቢያት የተናገሩት፣ ነቢያት የገቡት፣ ነቢያት ያዩት፣ በሱባኤ በትንቢት የተናገሩት ሁሉ የሚነገርበት ወቅት ነው አሁን ይለናል። በብዙ ነገር ወበብዙ መክፈልት አይድአ እግዚአብሔር ለአበዊነ በነቢያቲሁ እምትካት። እንርገመው። በብዙ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቲሁ እምትካት። ወደ ትርጉሙ ስናመጣው ከጥንት ጀምሮ ይላል እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ። ዕብራውያን 1:1 ላይ የምናገኘው ኃይለ ቃል ነው።
አባቶቻችን ትንቢትን የተናገሩ፣ ቅዱስ ጳውሎስ ደግሞ በደረሰበት ዘመን ይህንን ነገር ተናገረ። እንርገመው ምን አለ? ከጥንት ጀምሮ አለ። ለዚህ ነው ኢየሱስ ክርስቶስ ዘትማልም ወይወም ወክም መውቱ እስከ ለዓለም እግዚአብሔር አንድም ኢየሱስ ክርስቶስ ትናንትናም ዛሬም ያው ነው። ቅድመ ዓለምም እግዚአብሔር ነው። ዓለምን ፈጥሮ እግዚአብሔር ነው። ዓለምንም አሳልፎ እግዚአብሔር ነው። አዎ ስለዚህ ቅድመ ዓለም የነበረ ዓለምን ፈጥሮ የሚኖር ዓለምን አሳልፎ የሚኖር ማን ነው? እግዚአብሔር ነው ይለናል። እንግዲህ ከዚህ ቀጥለን የምናየው ነገር ቢኖር ነቢያት ትንቢት ተናግረዋል፣ ሱባኤ ቆጥረዋል። እሱም በተመለከተ ያለውን መረጃ አጠር መጠን አድርገን እናቀርባለን። የጊዜ ባለቤት እግዚአብሔር እኔንም እናንተንም ያስተምረን። አንድ ሰው ያነባል፣ ብዙ ሰው ይመለከታል። አንድ ሰው ያቀርባል፣ ብዙ ሰው ደግሞ ይሰማልና ለእኔ መናገርን ለእናንተ ማዳመጥና ማስተዋልን እንዲያድለን የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። እንደ ነቢያት ትንቢት መናገር፣ እንደ ነቢያት ሱባኤ መግባት ባንችል የነቢያትን ሱባኤ እንድናስብ የነቢያትን ትንቢት እንድናነብና የነቢያትን ምሳሌ ጆሮአችን ሰምቶ አእምሯችን አስተካክሎ ልቦናችን ይዞ ሕጉንና ትእዛዙን አክብረን አስከብረን እንድንኖር የእግዚአብሔር አምላካችን መልካም ፈቃድ ይሁንን። ምክንያቱም ሰው ሶስት ነገር ያስፈልገዋል፣ አማኝ፣ ታማኝ፣ አሳማኝ። በዚህ ውስጥ እንድናልፍ እግዚአብሔር ይርዳል። እንግዲህ ምንድን ነው የሚለን? ስለ ጌታችንና ስለ እመቤታችን ስለ ድንግል ማርያም ነቢያት 5500 ዘመን ምሳሌ መስለዋል። በአዲስ ኪዳንም ጌታ ራሱ ተናገረ ይላል፣ ወይም ደግሞ ያለ ምሳሌ አላስተማረም ይላል። እነዚያም ምሳሌ እያስተማሩና እየተነበዩ አልፈዋል። ጌታም በመዋዕለ ስብከቱ ሲያስተምር ለገበሬው በዚያው በግብርናው፣ ለነጋዴው በንግዱ፣ ለቤት እመቤቷ በልጆቿ በአስተዳደግና በቤቷ፣ ለካህናቱ በክህነታቸው፣ ለመምህራኑ በአስተማሪነታቸው፣ እንዲሁም ደግሞ ለሰራዊቱ በጥበቃው ደረጃ፣ ለባህታዊኑ በብህትናቸውና በጽናታቸው፣ ለሰማዕታት ደግሞ በማለፋቸው በዚህ አስተምሮ አልፏል መድኃኒታችን ኢየሱስ ክርስቶስ። እኛም ደግሞ ያንን እየሰማን ይህንን ክፉ ዘመን እንድናልፈው የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ረዳኤተ አዳም እመቤታችን ረዳኤተ አዳም ትባላለች። ለማርያም ድንግል ሰመያ ረድኤተ እስመ ለትምደሰብ ኮነት ሕይወተ ይለናል። ለማርያም ድንግል ሰመያ ረድኤተ እስመ ለትምደሰብ ኮነት ሕይወተ ድንግል ድንግል ማርያምን ረዳት አላት፣ ለሰው ወገኖች ረዳት ሆናለችና ይላል። ይቀጥልና ወላዲተ ቃል ድንግል ማርያም ተስፋ አዳም ወሔዋን ይላታል። ተስፋ አዳም፣ ተስፋ ማለት ወደፊት እዚህ ደርሳለሁ፣ ይህን አገኛለሁ፣ ያጣሁትን ያሰብኩትን በዚህ በኪዳን ላይ ምን ይላል? ወዘእንበለ ንሳልም ይውፍቶተነ፣ አይደለም ለምነ ነው አይደለም ጠይቀ ነው ለእኛ የሚያስፈልገንን አውቆ የሚሰጠን አምላክ አለ። ክብርና ምስጋና ለስሙ ይሁን። እኛ ስለጠየቅነውና እኛ እነሆ ስላልነው ሳይሆን የሚያስፈልገንን አውቆ የሚሰጥ አምላክ። በነገራችን ላይ እኔ ወንድ ልሁን ብሎ ጠይቆ የተፈጠራል? እኔ ሴት ልሁን ብላ ጠይቃ የተፈጠረቻል? የለም። ምናልባት እናት ወንድ ልጅ ልውለድ፣ ምናልባት እናት ሴት ልጅ ልውለድ፣ ምናልባት አባት ወንድ ስጠኝ፣ ምናልባት አባት ሴት ስጠኝ ብሎ ሊሳል ይችላል። ነገር ግን በእናቱ ማኅፀን ወንድ ልሁን፣ በእናቷ ማኅፀን ሴት ልሁን ብላ የተፈጠረች የተወለደችም የለችም፣ ልትኖርም አትችልም። ስለዚህ እሱ በፈቃዱ ነው ወንድም ሴትም እያደረገ ወደዚህ ዓለም ያመጣን። እኛ ምናልባት በሰውኛ ደረጃ ላይ ወንድ ሲወለድ ሴት ሲወለድ የራሳችን መላምትና ንግግር ልናደርግ እንችላለን። አይደለም፣ ሰው አይደለም በማኅፀን ያለውን ወንድና ሴት ሊያደርግ ይቅርና የራሱን ፀጉር እንኳን መቁጠርና ከሰውነቱ ላይ ቁመት መጨመርና ሌላ ማድረግ አይችልም። በቁስ ካልሆነ በስተቀር በስነ ተፈጥሮ ማድረግ አይችልም። ምናልባት ቁመት ለመቀጠል ጫማ መቀጠል፣ እንደገና ደግሞ ወፍራም ለመሆን ልብስ መጨመር፣ ቀጭን ለመሆን ብረት ማንሳት፣ መዝለል ሊሆን ይችላሉ። ያ ስነ ተፈጥሮ አይደለም፣ መቀጣጠል ነው የሚሆነው። ነገር ግን በስነ ተፈጥሮ ወንድ አድርጎ ሴት አድርጎ የሚፈጥር እግዚአብሔር ብቻ ነው። ቀይ አድርጎ ጥቁር አድርጎ የሚፈጥር እግዚአብሔር ነው። ምናልባት አሁን በምናየው ደረጃ ላይ ግን
ሰዎች ሜካፕ እየተጠቀሙ ጥቁሮቹ ቀይ፣ ቀያዮቹ ደግሞ ሌላ አዳማ ሊሆኑ ይችላሉ። እውነት ነው እየተደረገ ግን ይሄ የሚያሻግር አይደለም። ለምናልባት ይሄ ከውጭ ዓለም ላይ እየመጣ እንዲህ የሚደረግ ነገር አንድ ቀን ወደ ቢዘጋ ያ ነገር ሲቀር ወደ ነበርንበት ስነ ተፈጥሯችን እንመለሳለን ማለት ነው። እና በአጭሩ ይህን ማድረግ የሚችለው እግዚአብሔር ነው። ተስፋ አዳም ሔዋን ትባላለች። ወእምድኅረ ሐሙስ መዋዕል ወመንፈቀ መዓልት እምህረከ ወእሰሃለከ አዎ በብዙህ ሳህልየ ወምህረትየ ይላል። ይሄ ኦሪት ዘፍጥረት ምዕራፍ 3 ቁጥር 10 ላይ የተነጋገሩት ነው። ምን አለው? ከ5 ቀን ተኩል በኋላ በይቅርታዬ ብዛት ፈጽሜ እምርሃለሁ። እግዚአብሔር አምላክ በይቅርታው ይማረን። ሮቀ መዓት ወብዝኃ ምሕረት ጻድቅ ወመስተአግዝ፣ መዓቱ የራቀ ምሕረቱ የበዛ አዎ የሚታገስ ይቅር የሚል የሚምር አምላክ ነውና ሁላችንም እንዲምረን መልካም ፈቃድ ይሆንልን። ምንድነው በእግዚአብሔር ዘንድ ይላል ልበ አምላክ ዳዊትም ቅዱስ ጴጥሮስም ተናግሯል። 1000 ዘመን በእግዚአብሔር ዘንድ አንድ ቀን ነው። ለዚህ ነው 5500 ዘመንን 5 ቀን ተኩል አለው። አዳም ይሄ እውነት መስሎት 5 ቀን ተኩል ቆይቶ ነበረ እድናለሁ ወደ ገነት እመለሳለሁ ብሎ፣ ግን አንተ በመቆጥረው ሳይሆን እኔ በቆጠርኩት 5500 ዘመን ነው አለው። በዚህ ነው እንግዲህ የሚናገረው ማለት ነው። ሌላው ምንድን ነው የሚለው? አንቲ ውእቱ ተስፋው ለአዳም አመ ይሰደድ እምገነት ቅዳሴ ማርያም ምን ይለናል? ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ። ማን ነው ከገነት የተሰደደው? አዳም። ምን አድርጎ? አትብላ የተባለውን በልቶ፣ አትይ የተባለውን አይቶ፣ አትንካ የተባለውን ነቅቶ ገነትን ያክል ቦታ እግዚአብሔርን ያክል ጌታ አጦ ከገነት ወደ ምድረ ፋይድ ተወርሯል። አዎ ስለዚህ አንቲ ውእቱ ተስፋው ለአዳም ከገነት በተሰደደ ጊዜ ተስፋው አንቺ ነሽ። አዎ ይህንን ይናገርልናል። በሌላ መልኩ ቅዱስ ያሬድ እንዲህ ይለናል። ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተሰቅለ መድኃኒት መስቀል። የአበው ተስፋ በድንግል ማርያም ተፈጸመ፣ በቀራንዮም አዳኝ የሆነ መስቀል ተተከለ። የነቢያት ትንቢትና ሱባኤ አስተምሮና ስብከት አዎ በድንግል ማርያም ተጠናቀቀ፣ ተፈጸመ። ለዚህም የዓለም መድኃኒት የሆነ አዎ መስቀል በቀራንዮ ቤት በቀራንዮ ተተከለ። ይእቲኬ ቀራንዮ መካነ ተፈጥሮቱ አዎ ለአዳም ወመካነ መቃብሪሁ። ቀራንዮ ማለት የአዳም የተፈጠረባት የተገኘባት አንድ ጭብጥ አፈር መድኃኒዓለም እግዚአብሔር ወስዶ ሰው ያደረገባት ቀራንዮ። መጨረሻ ላይም ደግሞ አዳም በ830 ማለት በ930 ዓመቱ ሲያርፍ የተቀበረባት በመጨረሻም መድኃኒዓለም በዚህ ቦታ ላይ ወመካነ መስቀሉ ለክርስቶስ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ቀራንዮ ላይ አዳምን ወደ ገነት መልሶታል። ክብርና ምስጋና ለስሙ ይሁን። የዋሃቱ ለአቤል የአቤል ደግነት ተብላ ትጠራለች እመቤታችን። ወአቤልሰ ኮነ ሎቱ ልብ ጥዑም ወኮነ ይደነግጽ ላቡ ወለሙ። እንዲህ ይላል፣ አቤል ቅን ልብ ተፈጠረለት፣ ለአባት ለእናቱም ብትት የሚል ሆነ፣ የሚታዘዝ ሆነ ይላል አቤል። ቃየል ግን አዎ ክፉ ነበረ፣ ለአባቱም ለእናቱም አይታዘዝም ነበረ የሚለውን ይተረጉማል። ምንድን ነው የሚለው? እመቤታችን ሂሩቱ ለሴት የሴት ቸርነቱ ትባላለች። ሂሩቱ ለሴት የሴት ቸርነት አንቺ ነሽ እንዲል እመቤታችን ማርያም ምግባረ ሄኖክ ይላታል፣ ወይም ምግባረ ሄኖክ አው የሄኖክ መልካም ስራ ትባላለች። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። ስለዚህም ሄኖክ አንድም ሄኖክን ሞት አላየውም። ምን ሆነ? ተሰወረ። ለምን? አካሄዱን ከእግዚአብሔር ጋር ስለአደረገ። ወምግባራቲው ለሄኖክ ይላል። የሄኖክ ታሪክ አዎ እነሆ እመቤታችን እነሆ እንደምትጸነስ እንደምትወለድና አምላክን እንደምትወልድ በርዕሰ ደብሩ ታላቁ ደብር ስር 6 ዓመት ሲኖር እነሆ መላእክት እየመጡ ያነጋግሩት ነበርና በዚያ የእመቤታችንን የአምላክ እናት መሆን ተረድቷል። በ7ኛው ዓመት ወደ ሰማይ ነጥቷል። ይልቁም ደግሞ ምን ይላል? ተከብተ ሄኖክ አልቦ ዛይመር አበ ተከብተ ሄኖክ የተሰወረበትን የሚያውቅ የለም ተሰወረ ይላል። በዚያን ሰዓት ግን መላእክት እየመጡ 7ቱ ሊቃነ መላእክት ያነጋግሩት ነበረ። እንደገና ስለ ድንግል ማርያም ደግሞ የአምላክ እናትነት ይናገሩለት ነበረ ይለናል። ይህን ነው የሚለው። ይቀጥልና እመቤታችን ሐመረ ኖህ ታቦተ ኖህ ይላታል። የኖህ መርከብ ትባላለች። የኖህ መርከብ ምን ማለት ነው?
የኖህ መርከብ ትባላለች። መርከብ ወይም መርከበ ኖህ ኖህ አካሄዱን ከእግዚአብሔር ጋር አድርጎ በኖህ ዘመን የነበሩ ሰዎች ወደ ንስሐ ወደ መዳን እንዲመጡ ቢነገራቸውም አንፈልግም ብለው ወደ ሞትና ወደ ንፍር ውሃ ሲሄዱ ኖህ ግን ግበር ታቦተ በዘትድህን የምድንበትን መርከብ ስራ፣ በዚያ መርከብም አንተና ቤተሰብ ግቡ፣ በመርከቡ ውስጥ ያሉ ከሞትና ከመከራ ይድናሉ፣ ውጭ ላይ ያሉት ግን ያርፋሉ። ታቦት መርከብ የተባለችው ቤተ ክርስቲያን ናት። መርከብ የተባለችው እመቤታችን ድንግል ማርያም ናት። አዎ በመርከቧ ውስጥ ያሉት እንደዳኑ በቤተ ክርስቲያን ያሉ ከመከራ ስጋ ከመከራ ነፍስ ይድናሉ። መርከብ የተባለችው እመቤታችን ናት። በመርከቧ ውስጥ ያሉት እንደዳኑ በእመቤታችን አማላጅነትና የአምላክ እናትነት ያመኑ ከሞተ ስጋ ከሞተ ነፍስ ይድናሉ ማለት ነው። ይህንን ነው የሚናገረው ሐመረ ኖህ። አዎ ታቦተ ኖህ የኖህ መርከብ ተብላ ይነገርላታል። እስከ ቤተሰቡ እንደዳነባት ሁሉ በእመቤታችን አማላጅነት ምዕመናን ይድናሉና ይላል። ወይቤልዎ ለኖህ አማይህ ግበር ታቦተ በዘትድን በጥፋት ውሃ ጊዜ የምትድንበት አንድም በምትድንበት ገንዘብ መርከብን ስራ ላይ ታቦት እንተ ኖህ በዘባቲ ድህነ እምኩይ አይህ ቅዳሴ ማርያም ላይ የሚነገር ቃለ እግዚአብሔር ነው። ኖህ ከጥፋት ውሃ የዳነባት መርከብ አንቺ ነሽ ማለቱ ነው። ይህንን ነው ታቦት ሐመር ብንል አንድ ወገን ነው። ሰላም ለኪ ማርያም ለኖህ ሐመሩ ለአሮን በትሩ አባ ጊዮርጊስ ዘጋስጫ በሰዓታቱ ላይ እንደዚህ ይላታል። ምንድን ነው የሚላት? ሰላም ለኪ ማርያም ለኖህ ሐመሩ ለአሮን በትሩ ለጌዲዮን ጸምሩ ለዳዊት መሰንቆ መዝሙሩ ይላታል። በሰዓታቱ ላይ ማለት ነው። ምንድን ነው ርግበ ኖህ? የኖህ ርግባ ትባላለች። ወገብአት ርግብ ሀቤሁ ፍና ሰርቅ ወባቲ ውስታፏ ቆጽለ ዘይት ወአእመረ ኖህ ከመነትገ ማይአይ ቁራ ቢላክ በዛው ሀበሃለው ገደላ ህየት ጋቦ አንጽርት ምግብ ባለበት አሞራዎች ይቀራሉ፣ በዚያ ይቀራሉ እንደተባለ ከመርከብ ቁራን አውጥቶ በመስኮት ቢልከው የሚበላ ሲያገኝ ቁራ በዚያው በሄደበት ቀረ። በዚያ ወፈነዋ ለርግብ ይላል። ርግብን ላካት። ርግብ ግን ማታ ሰዓት ላይ በጥርሷ ቄጠማና ወይራ ይዛ መጣለች ማለት ነው። ዘፍጥረት ምዕራፍ 8 ቁጥር 11 ላይ የምናገኘው ነው። ርግብም በምሽት ጊዜ ወደ ኖህ ተመለሰች፣ በአፏም የወይራ ቅጠል ይዛ ነበረ። ኖህም የጥፋት ውሃ እንደጎደለ አወቀ ይልና ርግብ ሐጸማ የአይህ ነትገማ የአይህ ብላ የምስራችን እንደነገረች ድንግል ማርያም ሐጸማ የኃጢአት ነትገማ የኃጢአት ስትል መድኃኔ ዓለም ክርስቶስን ወልዳለችና በርግበ ኖህ ትመሰላለች ይላል። የወላዲተ አምላክ አማላጅነቷ አይሌ አማተውኪ ውስተ ታቦት ምስለ ቆጽለ ዘይት አመልሚል ከመ አብሰርኪዮ ለኖህ ትምህርተ ጊዜው ለሳይል አብስርን ይጽድቀ በሐዊረ ጽጌ ጽዱል አባ ጽጌ ድንግል በማይደተ ጽጌ የተናገረው ነው። ከለመለመ የወይራ ቅጠል ጋራ ወደ መርከብ በገባ ጊዜ ለኖህ የይቅርታን ዘመን ምልክትን እንዳበሰርሽው ያሸበረቀ አበባን ይዘሽ ጽድቅን አብስሪኝ ይላል። ድንግል ማርያም ለሀገራችን ለኢትዮጵያ ለቤተ ክርስቲያናችን መልካም የምስራችን እንድታሰማን መልካም ፈቃዱ ይሁንልን። ድንግል ማርያም ቀስተ ደመና ዘኖህ ትባላለች። የኖህ የቃል ኪዳን ምልክት የሆነችው ቀስተ ደመና ትባላለች። ሰይም ቀስትየ ቀስትየ ሰይም በደመና ወትከውን ተአምረ ለኪዳኔ ማእከሌ ወማእከሌክሙ ወማእከለ ምድር እንዲል ድጓው ደግሞ ሰይም ቀስትየ በውስተ ደመና እዜከር ኪዳኔ ዘመሃል ኩለቱ ለዳዊት ገብርየ ብሎ ያመጣዋል ድጓው ማለት ነው። ወደ አማርኛ ስናመጣው ባጭሩ ኦሪት ዘፍጥረት ምዕራፍ 8 ቁጥር 17 ላይ ነው። ምልክቴን በደመና አደርጋለሁ በእኔና በእናንተ መካከል ምድርም መካከል ለመሃላዬ ምልክት ትሆናለች። በምድር መካከል ለመሃላዬ ምልክት ትሆናለች። ቀስተ ደመና ማርያም ትምህርተ ኪዳኑ ለኖህ ዘእግዚአብሔር ሲመኪ ለተስካረ ምሕረት ወፍትህ ህየን ተቀሰፋ ለምድር ወአማሰና ባይ እያለ ያመጣዋል አባ ጽጌ ድንግል። እስኪ እንመልሰው። ቀስተ ደመና ማርያም ትምህርተ ኪዳኑ ለኖህ ዘእግዚአብሔር ሲመኪ ለተስካረ ምሕረት ወፍትህ። ለምሕረትና ለፍርድ መታሰቢያ አድርጎ ያኖረሽ የኖህ ቃል ኪዳን መታሰቢያ ቀስተ ደመና አንቺ ነሽ። ድንግል ማርያም ሐመረ ኖህ ከጥፋት ውሃ የዳነባት መርከብ የእመቤታችን ምሳሌ ናት። ለኖህ ሐመሩ እንዲል ድንግል ማርያም ቡራኬው ለሴም ወክፍሎቱ የሴም ቡራኬ እና እድል ፈንታው አንቺ ነሽ።
ይትባረክ እግዚአብሔር አምላኩ ለሴም ወይኩን ከነአን ገብሮ ወያርህብ ብሔሮ ለያፌት ወይድር ውስተ ቤቱ ለሴም ይላል። ኦሪት ዘፍጥረት ምዕራፍ 9 ቁጥር 27 ላይ እንዲለናል የሴም ፈጣሪ እግዚአብሔር ይመስገን። አዎ ከነአን የሴም አገልጋይ ይሁን፣ እግዚአብሔር የያፌትን ሀገር ያስፋ፣ በሴምም ቤት ይደር ብሎ ኖህ ከወይኑ ስካር ከነቃ በኋላ ሴምን መርቆታል። እሱስ ምንድን ነው ከተባለ ከጥፋት ውሃ በኋላ ኖህ ወይን ተከለና የወይኑን ፍሬ በላና ሰከረ። ሰክሮ ሲተኛ ራቁቱን ነበረ። ራቁቱን ሲሆን ካም የተባለው ልጅ ለወንድሞቹ ሄደና አባታችሁ ያውላችኋልና ራቁት መሆኑን ለወንድሙ አባታችን አላላቸውም። አባታችሁ ያውላችሁ ራቁቱን ወርቆላችኋል አላቸው። ሁለቱ ልጆቹ ግን ሴምና ያፌት ጋቢያቸውን የኋሊት የአባታቸውን እርቃን ላለማየት ወደ ኋሊት ይዘው ሄደው አባታቸውን አልብሰውታል። ይህንን ምንም ስካር የፈለገ ቢሆን ልብ ስለማያጠፋ ልጁ ያደረገውንና እነዚህ ሁለቱ ልጆቹ ያደረጉለትን አውቆ ሴምንና ያፌትን ሲባርክና ካምን ደግሞ ሲረግም እንመለከታለን። ይህንን ነው የሚነው አንቲ ውእቱ መያጢተ በረከት ለሃበ ሴም ዘይልቅ እመንገለ ካም ወያፌት ይላል። ከካምና ከያፌት ዘንድ ታላቅ ወደሚሆን ወደ ሴም በረከትን የመለሽ አንቺ ነሽ ይላል። ድንግል ማርያም መካነ ምጻሕቱ ለመልከጼዴቅ ይላል። የመልከጼዴቅ የመሥዋዕት ቦታ ትባላለች። የካህኑ መልከጼዴቅ የመሥዋዕት ቦታ ትባላለች። መካነ ሞጻሕቱ አንቲ ለመልከጼዴቅ በህብስተ ስርናይ ወይን ዘከሰተ ምስጢረ ጽድቅ ብሎ ሊቁ ያመጣዋል። ስለዚህ የቅዱስ ያሬድ ድጓም ይህንን ይተረጉመዋል። በአጭሩ ግን ነቢዩ ሙሴ ይህን ጽፎ አስቀምጦለታል። ድንግል ማርያም ርግበ አብርሃም ትባላለች። ኦሪት ዘፍጥረት ምዕራፍ 15 ቁጥር 9 ላይ ድንግል ማርያም ሃይመት ዕፀ ድርስ ዘአብርሃም፣ አንድም ሃይመተ ይለዋል። ሃይመት ካለ ድንኳን ማለት ነው። ሃይመተ ካለ ደግሞ ወደ አብርሃም ይሄዳል፣ ለአብርሃም ይቀጸላል። ዕፀ ድርስ ዘአብርሃም ትባላለች። አንቲ ውእቱ ዕፀ ድርስ ዘአብርሃም በርሳኒሁ ዘብኪ አጽለለ እግዚአብሔር በስላሴሁ ይላል። ምንድን ነው? ለአብርሃም በእርጅናው ወቅት እግዚአብሔር በሦስትነቱ ያረፈብሽ የወይራ እንጨት አንቺ ነሽ። አንሰአ አይንቲሁ ወሬ ሰለስተ እደው። አብርሃም በሰይጣን ምክንያት 3 ቀን እንግዳ ወደ ድንኳኑ ቢቀርበት እዚች እንጨቷ ስር ላይ ቁጭ ብሎ እንግዳ ይጠባበቅ ነበረ። በዚህን ጊዜ አይኑን ሲያነሳ 3 ሽማግሌዎችን አየ። አንድ ጊዜ 3 ይሆኑበታል። በአጭሩ ግን መጡለት፣ ወደ ቤቱ አስገብቷል። የት ሆኖ ነው ያገኛቸው? እዛች ዛፏ ስር። ያች ዛፍ አንቺ ነሽ። አብርሃም ዛፍ ስር ሆኖ የእግዚአብሔርን ሦስትነት አንድም ተሸክሞ ያስገባው ከሦስቱ አንዱ ወልድ አንቺ 9 ወር ከ5 ቀን በማኅፀንሽ የተሸከምሽውን ነውና፣ ስለዚህ አብርሃም በእንጨት ስር ሆኖ ሦስቱንም አግኝቷል። አንቺ ደግሞ መድኃኔዓለምን ጸንሰሽ ወልደሻል። ሦስቱም በአብርሃም ቤት እንደተገኙ አብ ለአጽንኦ ወልድ በተለየ አካሉ ከአንቺ ሊወለድ መንፈስ ቅዱስ ደግሞ ለአንጽሖ፣ ሦስቱም በአብርሃም ድንኳን እንደተገኙ፣ ድንኳን ማለት ሃይመተ አብርሃም ድንኳን እመቤታችን ተሸክሞ ይዞት የገባው ወልድ ኢየሱስ ክርስቶስ ነውና ይህንን ነው የተረጎመው ማለት ነው። እና ምን አለ አብርሃም እንግዳ አጦ በእርጅናው ወቅት እግዚአብሔር በሦስትነቱ ያረፈብሽ የወይራ እንጨት አንቺ ነሽ። ሃይመተ አብርሃም አብ ሰላም ለኪ ዘኮንኪ ከመ ተድባብ ሰላም ለኪ። ይሄ ለኑሃ መሩ አባ ጊዮርጊስ ዘጋስጫ የተናገረው ነው። ሃይመተ አብርሃም አብ ሰላም ለኪ ዘኮንኪ ከመ ተድባብ ሰላም ለኪ፣ እንዲህ እንደ ጥላ የሆንሽ የአባት አብርሃም ድንኳን አንቺ ነሽ። ድንግል ማርያም ዕፀ ሳቤቅ ትባላለች። ዘፍጥረት 22 1 ላይ ማርያም ዕፀ ሳቤቅ ወምስራቅ ዘያዕቆብ እንዲል አባ ጽጌ ድንግል በዚህ በማኅሌተ ጽጌ ላይ ምን ይላል? ማርያም ዕፀ ሳቤቅ ወምስራቅ ዘያዕቆብ ይለናል። ምንድን ነው? ድንግል ማርያም መዓዛው ለይስሐቅ የይስሐቅ መዓዛ ትባላለች። መዓዛው ለይስሐቅ እንዲል
ድንግል ማርያም ገራይተ አብርሃም ትባላለች፣ የአብርሃም እርሻ ትባላለች። ዘፍጥረት 23:9 ላይ ቅዱስ ኤፍሬም አንቲ ውእቱ ገራይት ዘይተዘራ ውስቴታ ዘር። አዎ የማክሰኞ ውዳሴ ማርያም ላይ ቅዱስ ኤፍሬም ምን አለ? በውስጧ ዘር ያልወደቀባት የማክሰኞ እርሻ አንቺ ነሽ እንዳላት ሁሉ ሊቁ ቅዱስ ያሬድ እግዝእትየ ገራይቱ ለአብርሃም እመቤቴ የአብርሃም እርሻ አንቺ ነሽ ብሏታል። ማን ነው? ቅዱስ ያሬድ። ይህንን ይተረጉመዋል ማለት ነው። እመቤታችን ያዕቆብ በፍኖተ ሎዛ ባያት የወርቅ መሰላል ትመሰላለች ይለናል። በዚህ ስያሜ ሊቃውንት ተረባርበውበታል፣ ወይም ደግሞ ሁሉም አንድ ሆነውበታል። የዮሐንስ ወንጌል ምዕራፍ 1 ላይ ብንመለከት፣ የማክሰኞ ውዳሴ ማርያም ላይ ብንመለከት፣ ኦሪት ዘፍጥረት ምዕራፍ 28 ላይ ብንመለከት እነዚህ ሁሉ ሊቃውንት ተረባርበዋል። ወሰዋስዊሁ ለያዕቆብ ቅዳሴ ማርያም አንቲ ውእቱ ሰዋስው የማክሰኞ ውዳሴ ማርያም ዘር ያዕቆብ እያሉ ድንግል ማርያም ኮለ ሐይቅ አዎ ዋዕየ ፀሐይ ባላቃጠላን ነፋስ ባልመታት በሮቤል የበረሃ እንኮይ ትመሰላለች ይለናል። ኦ እግዝእትየ ማርያም ኮለ ሐቅል ስምርት ይላታል። ኦ እግዝእትየ ማርያም ኮለ ሐይቅ ኮለ ሐቅል ስምርት ዘሃገረ ላባ በኩረ እስራኤል ሮቤል በመዋዕለ ማዕረር እንተረከባ ብሎ ያመጣዋል። ምን ማለቱ ነው? እመቤቴ ማርያም ሆይ ያዕቆብ አንድም የያዕቆብ የበኩር ልጅ ሮቤል በአዝመራ መካከል ያገኛት የሰመረች የላባ ሀገር የበረሃ እንኮይ አንቺ ነሽ። ድንግል ማርያም በትረ ያዕቆብ አንድም በበትረ ያዕቆብ ትመሰላለች። አንቲ ውእቱ ዕፀ ከርካ ወበትረ ልብነት ዘአንበረኪ ያዕቆብ በውስተ ገብላት ከመ ይጽንሳ አባግ ወይሰዳ በትምህርት ይለዋል። አንቲ ውእቱ ዕፀ ከርካ ወበትረ ልብነት ዘአንበረኪ ያዕቆብ ውስተ ገብላት ከመ ይጽንሳ አባግ ወይሰዳ በትምህርት በጎች በምልክት ጸንሰው ይወልዱ ዘንድ ያዕቆብ በገንዳ ውስጥ ያስቀመጠሽ የልምጭ በትርና የሎሚ እንጨት አንቺ ነሽ አለ። ቅዱስ ኤፍሬም ደግሞ ይህንን ደግሞታል። ቅዱስ ያሬድም ተናግሮታል። መንክር ታምሪሁ ለመድኃኒነ በከመ ወጻት በትረ ምስር ወእሴይ በአምሳለ በትረ ያዕቆብ በዘይሬ አባግይሁ ኢቲኬ ማርያም ይእቲ ወበእንተ ዘይቤ ተወጽእ በትር ወያርቅ ጽጌ ውእቱኬ ዋህድ ውእቱ ውእቱኬ ዋህድ ውእቱ ውእቱኬ ወልደ አምላክ ውእቱ ብሎ በድጓው አንድም በመዝሙሩ ቅዱስ ያሬድ ተናግሮታል። ሁሉም ሊቃውንት ተባብረውበታል። በአጭሩ ግን ይህን ተናግሮታል ቅዱስ ያሬድ ማለት ነው። ወደ አማርኛ ስናመጣው በጎችን የሚጠብቅበት ገንዘብ በያዕቆብ በትር አምሳል ከእሴይ ባህር በትር እንደወጣች የመድኃኔ ዓለም ተአምር ድንቅ ነው ይላል። በትር እርሷ ድንግል ማርያም ናት። በትር ትወጣለች፣ አበባም ከእርሷ ይወጣል ብሎ የተናገረው እሱ አንድ ነው፣ ያውም ይተረጉመዋል ይለናል። ምንድን ነው? ወልድ ዋህድ ድንግል ማርያም ወልድ ዋህድ። ይህንን ቅዱስ ጴጥሮስ በማቴዎስ ወንጌል ምዕራፍ 16 ላይ ማን ይሉኛል ተብሎ ሲጠየቅ አንተ ውእቱ ክርስቶስ ወልደ እግዚአብሔር ያው ብሏል አይደል? ምንድን ነው? ወልድ ዋህድ ማለት ነው። አዎ ወልድ ዋህድ ምዕመናን ወልድ ዋህድ አንድ አምላክ፣ አንዲት ጥምቀት፣ አንዲት ጌታ፣ አንዲት ቤተክርስቲያን እያሉ ይኖራሉ የሚለውን ይተረጉማል ማለት ነው። ይህንን ነው ወይ አርግ ጽጌ አዎ ተብሎ በአበባ የተመሰለውም ወልድ ዋህድ ያለው ነው። ድንግል ማርያም ጸጳጦስ ተብላ ሊቀ ነቢያት ሙሴ ነበልባል ከሐመልማል ሐመልማል ከነበልባል ተዋህዶ እሳቱ ቅጠሉ ሳያቃጥለው ቅጠሉ እሳቱን ሳያጠፋው በደብረ ሲና ባያት ቁጥቋጦ ትመሰላለች። ጸጳጦስ እንተ በአማን ይላታል ቅዱስ ያሬድ በድጓው። ጸጳጦስ እንተ በአማን። ቅዱስ ያሬድ ደግሞ እጽ ልምልምት ወፍሬ ጥዕምት መሐና ወኢያቄም እንተ ሰረጸት። ሙሴ ያያት ቅጠል ከሐናና ከኢያቄም የተገኘችው አናት ድንግል ማርያም ናት ይላል። በሌላ መልኩ ደግሞ እንደዚህ ይለናል።
ዘጸአት 3:1 ነው እሱ። ይህንንም ብዙ ሊቃውንት በድርሰታቸው አረጋግጠዋል። ከነዚህም መካከል ቅዱስ ኤፍሬም፣ ቅዱስ ያሬድ፣ አባ ጊዮርጊስ ዘጋስጫ፣ ዮሐንስ ዘደማስቆ እና አባ ጽጌ ድንግል እጽልምልምት የሚለውን ወይም ደግሞ ጸጳጦስ የሚለውን ተፈራርቀውበታል። ይህንም እንመልከት። ውዳሴ ማርያም በሐሙስ ዕፀ እንተርየ ሙሴ በነደ እሳት ውስተ ገዳም ወይጹቂያ ኢትውይ ትመስል ማርያም ድንግል ዘእንበለ ርኩስ አለ። ማን? አባ ቅዱስ ኤፍሬም። ኤፍሬም ሶርያዊ ይናል። ቅዱስ ኤፍሬም ያለመለወጥ ድንግል ማርያም ሙሴ በበረሃ ጫፎቿ በእሳት ሳይቃጠሉ ያያት ዕፅን ትመስላለች አለ። ይህም ብሎ ገልጿል። እንደገና ጸጳጦስ እንከ ሰይመኪ፣ እንግዲህ ጸጳጦስ እልሻለሁ ብዬም እጠራሻለሁ አለ። እንዲቁ ደግሞ አባ ጽጌ ድንግልም ተአምርኪ ማርያም ተሰብከ በወሪት አመተ ሰናውኪ ጳጦስ ምስለ መለኮት፣ ማርያም ሆይ ጳጦስ የተባልሽ አንቺ መለኮት ጋራ በተዋሃድሽ ጊዜ ከመለኮት ጋራ በተዋሃድሽ ጊዜ ምልክትሽ በኦሪት ተሰበከ። ስብከት ማለት ተሰበከ፣ ተማረ፣ መሰበክ፣ መማር፣ መናገር፣ ማወቅ የሚለውን ይተረጉማል። ተመሰልኪ ጸጳጦስ ዘሬ ሙሴ ባያት ጸጳጦስ ተመሰልሽ። አርጋኖን የተባለው መጽሐፍ ይህንን ይገልጻል። ሌላው እመቤታችን በዕፅ በሐመልማል ትመሰላለች። ጌታችን ደግሞ በእሳት በነበልባል ይመሰላል። እመቤታችን በደመና ግብፅ ትመሰላለች። ወረድ እሳት ዲበ በረዱ ወበረዱ ዲበ እሳቱ እንዲል በረዶም ነበረ፣ በበረዶም መካከል እሳት ይቀጣጠል ነበር ይለናል። ዘጸአት 9:24 ላይ እሳቱ በረዱን ሳያቃጥለው በረዱ እሳቱን ሳያጠፋው ተስማምተው እንዲወርዱ እናትነትን ከድንግልና አስተባብራ መያዟ እና እሳተ መለኮት ያላቃጠላት መሆኗን ያመለክታል። እንዲሁም በደመና ሙሴ እስራኤልን በመራችና መናን ባወረደች የሙሴ ደመና ትመሰላለች ይላል። ይህንን ደግሞ ሲገልጥ ምን ይላል? አይቲ ዛቲ ቀሊል ደመና እንተ ትጸውር መና ማርያም ይእቲ ንጽሕት በድንግልና አልባቲ ሙስና ብሎ ይገልጣታል። መና የተሸከመች ፈጣን ደመና ማናት? ርኩሰት የሌለባት በድንግልና ንጽሕት የምትሆን እመቤታችን ድንግል ማርያም ናት ይላል። መና የተባለውም በማኅፀኗ የተሸከመችው ወልደ እግዚአብሔር ክርስቶስ ነው። ድንግል ማርያም በበትረ ሙሴ ትመሰላለች። ሙሴ የኤርትራን ባህር በከፈለባት በትር ትመሰላለች። በትረ ረድኤተ በትረ ረድኤቱ አንቲ ለሙሴ ለባሕረ ኤርትራ ዘሰጠቃ ይላል። በትረ ረድኤቱ አንቲ ለሙሴ ለባሕረ ኤርትራ ዘሰጠቃ ይላል። የኤርትራን ባህር የከፈለባት የሙሴ የረድኤቱ በትር አንድም በት አንቺ ነሽ። ሊቁ አባ ጊዮርጊስ ዘጋስጫ የተናገረው ነው። ድንግል ማርያም ህብስተ ገጽን በያዘው ማዕደ ወርቅ ትመሰላለች። ዘጸአት 25:23 ይህን ሲያብራራ ሊቁ አባ ጊዮርጊስ እንዲህ ይላል። ተፈስሒ ኦ ማዕደ ወርቅ እንተ ትጸውር መዓዛ ሰናየ፣ መልካም መዓዛን የተሸከመች የወርቅ ማዕድ ሆይ ደስ ይበልሽ። እመቤታችን በተቋመ ወርቅ 7 አይጹቅ ባሏት በወርቅ መቅረዝ ትመሰላለች። ዘጸአት 25:31 አንቲ ውእቱ ተቋም ዘወርቅ ዘይገብራ ደኬንያ ዘሰፍ፣ የብልሃተኛ እጅ ያልሰራት የወርቅ መቅረዝ አንቺ ነሽ። እመቤታችን በደብተራ ኦሪት አንድም ደብተራ ኦሪት በውስጧ ብዙ ንዋያተ ቅድሳት ባሉባት በምስክር ድኳኑ ትመሰላለች። ዘጸአት 27 ቁጥር 1-30 አንቲ ውእቱ ደብተራ እንተ ተሰመይኪ ቅድስተ ቅዱሳን ወውስቴታ ጽላተ ኪዳን፣ ቅድስተ ቅዱሳን የተባልሽና በውስጧ የቃል ኪዳኑ ጽላት ያለብሽ ድንኳን አንቺ ነሽ። ደብተራ ጳውሎስ ትባላለች። ሐዋርያው ወለቀዳሚትን ደብተራ እንተ ተሰራ ትርሲታ ዕብራውያን 9:1 በዚህ መሰረት ደብተራ ትባላለች። ደብተራ ጳውሎስ እያሉ ተናግረውላታል። ቅዱስ ያሬድ ደብተራ ፍጽምት ዘጳውሊ ሲላት አባ ጊዮርጊስ ዘጋስጫ ኦ እግዝእትየ ማርያም ደብተራ ሳውል መምህረ ቲቶ ሊቀ ካህናት ሰማያዊ ዘረሰየኪ ምብያቶ እያለ የሰማያዊ ሊቀ ካህናት ኢየሱስ ክርስቶስ መግቢያ ያደረገሽ የቲቶ መምህር የሆነው የሳውል አንድም የጳውሎስ ድንኳን አንቺ ነሽ ሲል ያስተምራል ይለናል።
ይቀጥልና ድንግል ማርያም በማዕጠንተ ወርቅ ትመሰላለች። ዘጸአት 30 ቁጥር 1 እስከ 8 አንቲ ውእቱ ማዕጠንት ዘወርቅ እንተ ጾርኪ ፍመ እሳት የእሑድ ውዳሴ ማርያም የእሳት ፍምን የተሸከምሽ የወርቅ ማዕጠንት አንቺ ነሽ። በጽላተ ሙሴ በሙሴ ጽላት ትመሰላለች። ዘጸአት 32 5 ሙሴ በደብረ ሲና ለ7 ቀን ከእሑድ እስከ ዓርብ የተፈጠሩትን ፍጥረታት በልቡናው ሲስልበት ሰንብቶ ለ34 ቀናት ቃል ለቃል እየተነጋገሩ 570 ጊዜ ወነበቦን አጽፎታል ይለናል። እናስተውል። 34 ቀን አዎ ከእግዚአብሔር ጋር በ7 ደመና ውስጥ 570 ቃላትን እየጻፈ 7 ቀን ደግሞ አዎ የሰው ልጅን እንዴት አድርጎ እንደፈጠረ እያስተማረው ይለንና ምንድን ነው የሚለው? ወነበቦን አጽፎታል። ከዚያም 10ቱ ቃላተ ኦሪት በሁለት በዕንቁ ጽላት ሰጦት ሲመለስ እስራኤል ጣዖት አቁመው ተረፈ መስዋዕቱን በልተው ሲወድቁ ሲነሱ ሲነደፉ ወይም ደግሞ ሲያጨበጭቡ ሲዘፍኑ ደረሰና አዎ ምን ይላል? ምንድን ነው? አዎ ደነገጠ። አሸናፊ ነው፣ ተሸናፊ ነው፣ ጸብ ነው፣ ክርክር ነው ብሎ ሲል እየቀረበ ሲሄድ እስራኤላውያን ጣዖት አቁመው ይሰግዳሉ፣ ይጨፍራሉ። በዚህን ጊዜ ደነገጠና ይላል ጽላቶቹን ከእጁ ወድቀው ተሰብረዋል ይላል። በሌላ መልኩ ደግሞ በጽላቶቹ ጣዖቱን ከስከሶታል ይለናል። ይህንንም ይናገራል ማለት ነው። ወዲያውን ነው እንግዲህ ሙሴ የሰጠኝ ጽላቶች አዎ የሰጠህ ጽላቶች ተሰበሩ ብሎ ለእግዚአብሔር አመለከተ። ጌታም ደግሞ ወደ ጌታ ቢያመለክት ቀርከመ ቀዳመያት እንደ ቀደሙት አድርገህ ቅረጽ አለው። ቀርጾ ቢያመጣ ቃሉ በግብረ አምላካዊ በጽላቱ ላይ ተቀርጾ ተገኝቷል ይለናል። የቀደመው ጽላት የአዳም ምሳሌ ሲሆን ሁለተኛ መሆኑ የሥጋውና የነፍሱ ሁለት መሆኑ የቀደመው ጽላት የአዳም ነው፣ የአዳም ምሳሌ ነው። ሁለት መሆኑ ደግሞ የሥጋና የነፍስ ምሳሌ ሲሆን እምኀበ አልቦ እንደተገኘ አዳም እምኀበ አልቦ ከእህቱ ምድር ያለ ዘር የመገኘቱ ምሳሌ ነው። በጣዖት ምክንያት ወድቆ እንደተሰበረ አዳምም በዲያብሎስ ምክንያት በስህተት ወድቋል። የኋለኛው ጽላት የእመቤታችን ምሳሌ ነው ይለናል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ይቀጥላል። ይሄ ክፍል 1 ብለን እንውሰደው። ክፍል 2 ይቀጥላል። እግዚአብሔር አምላክ ሁላችን እንዲያስተምረን መልካም ፈቃዱ ይሆንልን።